ምናምን አወራዋለሁ ታውቃለህ እንዴ ሲሳለ እስቲ ምን በቃኝ እንጂ እቃ ግዛኝ ለዚህ ጋር ላይ አስፈቅ ምን አለ እዛ ጋር ወደዛ ምን አለ ወደ ኪችን እናስገባ። ቴክስት አድርጌልሻለሁ። ቴክስቱን ቴሌግራም ላይ ገብተሽ ቴክስት ይልና ከሌለ እኔ እውነትም ውሸት አለ ቴሌግራም ላይ ገብተሽ አይቼ ስላጣው ነው ደውልክንም ቴክስትም አይቼ ስላጣው ነው የምናገረው። በቃ ወይ የሆነ ሰው በምክንያት እየደለተብሽ ነው ያልተመቸኝ። እሺ እኔ ደበረኝ ማለት ነው። በቃ ሚላ ስልኬ ምንም ቢወስድብኝ የሆነ ቴክስት መደወልም ቴሌግራም ላይ የሚልክ ጽፍልኝ ነበር አይደል? እኔ ብቻ ነኝ ቴክስት ማድረግ ያለብኝ፣ እኔ ብቻ ነኝ ላንቺ ስሜት ያለኝ። ስለም ደስ አይልም። ያ ወንድምሽ ደግሞ በየደቂቃውና በየሰዓቱ ይደነፋል። አሁን እኮ እሱ ልትናገር ምናምን ሌላ ነገር ልትናገር ነው የመጣው። እኔ ልናገር አይደለም በቃ ነገሮች አስገብረውኛል። ስንጫጫው እንዳይሰማን ስለኔ እናንተ እናወራ ስላለው ነገር ነው። እኔ በአንቺ ምክንያት ምንም በሆነ አይቆጨኝም። በቃ ሚሊዮንም ከሆነ ይምጣ፣ ሚሊዮንም ከሆነ ይምጣ፣ ይደንፋ ማንም ሁሉ በቃ ስላለው ነገር ማለት ነው። እኮ ነው ይቻላልም እንዴ እዚህ ጋር እናንተ አይደል? ወንድምሽን አስታግሽልኝ፣ ያንን ነው የምለው። በቃ ወንድምሽን አስታግሽልኝ፣ እኔም ወንድሜን አስታግሳለሁ። ወንድሜ እስር ቤት ገብቶ የሆነ ሲማቀቅብኝ ማየት አልፈልግም። ገባሽ? እኔም እኮ ምንም ነገር እንዲሆን አልፈልግም። ግን ማስተካከል ያለብን ወንድምሽን የምታስታግሽው ከሆነ አስታግሽው፣ እኔም አስታግሰዋለሁ። እኔና አንቺ መነጋገርን አናወራም። እኛ ማስተካከል ያለብን ነገር እያለ እንዴት ነው አንተ በቁጣ የምታወራኝ? እኔን እንዴ እኔ እኮ ግራ ገባኝ። ምን ሆነሃል? ተረጋጋ ቀድመክ። እዛ መፍትሄ ካለው አውርተን ማምጣት ነው እንጂ እንደዚህ መሆን አለብህ። እዩ የሌለበትን ባህሪያት ታምጣ። እኔ በሆነ ባሉ ነው ታዲያ መሳሪያ ይዘው ይወጣ። እንዴት ነህ? ዳንስ አለ ይመስላል አለ ግባ። እንዴት መጣህ? አይ አባቴ ልፈልፋት ግባ ደግሞ የት እዛ ማንሽ ይስጣሉ ማን ነው አባቴ ሁሉ ብራዘር ሁሉም ስራ ነው ምን ሆነክ ነው? እኔ እኮ ከቤት እንዳትወጪ ብሎኛል ማለት ነው። ለዛ ላውራሽ ነው የመጣሁት። አንዳንድ ነገሮችን እንዳትወጪ ከተባልሽ አይቀር እኔ ደግሞ መጋፋት አልፈለኩም። እኔ እዚሁ ራሱ አንቺ ከሚናገሩሽ አንቺ እኔም ቢናገሩኝ ይሻላል። ያው ያለው ነገር አሁን ላይ ያው አስቸጋሪ ነው። እንግዲህ ያንተም ደግሞ እንደምትመጣል ታውቃለህ አይደል? እዚህ ድረስ እየመጣ ነው፣ ሰፈር ድረስ እየመጣ ነው፣ እየሰማው ነው። ከሚላ ጋር ደግሞ እንዳይጋጩ በጣም ተሳቅቄ ነው ያለሁት። እንደውም እኔ እደውልልሃለሁ ብዬ ነበረ። ያው እኮ ስለነሱ ጉዳይ ነበር ላውራሽ ስለነሱ ነበር ላውራሽ ፈለኩት። አው እና በጣም ግራ ገብቶኝ ነበር። ደግሞ ቆየው አንተ ጋር ተደወልኩልህ ሼም ይዞኝ እኮ ነው። ዛሬ ራሱ አስቤ ነበር እደውልልሃለሁ ብያለሁ እና ግራ ገባኝ። ያለው ነገር እንዴት እንደሆነ አላውቅም። ያው ታውቃለህ ስለሚላም ታውቃለህ ያለውን ነገር አይደለ? ወንድምህም በጣም አርድ ጭሮ ነው ያለው ሰፈር ውስጥ ምናምን። እኔ በቃ ሚላ ራሱ ሲወጣ ሲገባ እየተሳቀቅኩ ነው ያለው። እግዚአብሔር ሲወጣ መሳቀቅ፣ ሲገባ መሳቀቅ። አሁን ራሱ ሚሊዮን ይምጣ አላውቅም። አሁን መምጣቱ አይቀርም። ለምሳ ምሳ እየሰራው ነበር። አረ ቆይ ችግር የለም እናውራ። እሺ። እና ያው ያለው ነገር እኛም ተራራቀን እንዳየከው እና ግራ ያጋባል ያለው ነገር። የኛ ነገር እንዳለ ሆኖ ግን እነሱ እንዳይጋጩ ነው እኔ በጣም የሰጋው ታውቃለህ። በጣም ወንድምክ በጣም በቃ ሚላ ራሱ ሳይመጣ እዚህ ቤት እዚህ ሰፈር አንኳኩቶ ምናምን ሲወጣ እንዴት እንደሆነ እኔ ነኝ የማውቀው። እና ከሱ ጋር ደግሞ ቢገናኙ አስበከዋል ምን አይነት ነገር እንደሚፈጠር። እኔ ምን እንደምፈልግ ታውቂያለሽ ሳምብዬ? አንቺ ስፈልግልሽ ነው ያለ አንቺ ማለት ነው በሚላ በኩል ያለውን ነገር እንትን በይ። እኔ አይሰማኝም። ምንሽ እኔ ምላው ያየከው ነው ወንድሜ ነው። ስለማንኛችሁ የምታረጉት ነገር ነው አይደለም? ማንኛችሁም እኔ ወንድሜን እኮ እንትን እላለሁ።
እኔ ወንድሜን የሆነ በተቻለኝ አቅም የሆነ ነገሮች እንዲያስተካክል ወይ ደግሞ የሆነ በቃ አላ ከጥፋቶቹ እንዲመለስ በቃ እኔ ለምኜዋለሁ። እዚህ ነገር ውስጥ ሲጀመር ማንም ሰው እንዲገባበት አልፈለኩም። ገባሽ? በቃ እኔና አንቺ ጉዳይ ራሱ እንዴት እንደሆነ አላውቅም። አንተ ጋር ራሱ ተገናኝተን አናውቅም። በቃ እየደበረኝ ነው ያለውን ነገር የምሰማው ነገር በቃ ሚላም ወንድሜ እያየከው ነው። በቃ የሚቆጣኝ ነገር አለ፣ የሚናገረኝ ነገር ጭራሽ በቃ አንተንም እንዳላገኝ ነው አሁን ላይ እየሆንክ ያለሁት ማለት ነው። እና ግራ ይገባል አሁን ላይ ማለት ነው። አሁን ሁለቱ ከተገናኙ እንዴት እንደሚሆኑ ምን እንደሚፈጠር ነው ማሰብ ያለብክ። እዩ ታውቃለህ ደግሞ ከአዳማ ነው ከንዛ እኔ እንድታስረጅልኝ የምፈልግ ነገር አለ። እኔ አሁን አንቺ ምን ላስረዳው ነው? ምን መሰለሽ እኔ አንቺን ጎድቼሽ አውቃለሁ። ባገኘሁሽ ቁጥር እኔ አንቺን ጎድቼ የማውቅ አይነት ስሜት የመረም ጎድቼሽ ከሆነ እሺ፣ ግን እኔ ሚሊዮን እንዳትደርስ አጠገቧ እንዳትደርስ እገልሃለሁ። ምን አደርጋለሁ? ባለፈው በአፌ በኩል ነው ሽጉጥ የከተተብኝ። ያ ማለት እኔ አንቺን ክብር ስላለኝ ምናምን ነገር ነው እንጂ ከሚሊዮን ጋር መጋጨት አላቃተኝም። እሱ ያዘውን ነገር እኮ ማንም ሳይዝ ቀርቶ አይደለም። ገብቶሻል? ግን ለአንቺ ክብር ስላለኝ ነው። እዚህ አውቃለሁ እኮ እሱን ግን ያው ወንድም አይደለ እህት ስትጎዳ እኮ ጸጥ ማንዳንችንም ጸጥ አንልም እኮ ነው። ያው ደግሞ ቤት ላይ የማሳየው ነገር የሚደብረኝን ነገር አይቶ ነው ካንተ ጋር ደግሞ አይደለው በዛን ሰሞን አብረን አይደለም ምንውለው። ለዛ ደግሞ አንተን ነው በቃ እቺ ልጅ ከማን ጋር ነው የምትለው? ካንተ ጋር ነው። ስለዚህ አንተን ነው መጥቶ የተናገረው ማለት ነው። ግን ያው ያን አክልም መሆን አልነበረበትም። ሚላም እኮ ስለቸኮለ ነው እንጂ ይሄን አክልም እኮ የሚያስቆም ነገር አይደለም። እኔ ይሁንኩት ማለት ነው። አንቺ ግን ቢያንስ እኔ እንደብቀሽ አላቅም ስለሌላ ሰው እኔ እንደብቀሽ ግን ቤት ውስጥ የለም ሳምሪ፣ በእናትሽ እኔ በቃ ሁሌ የምለምንሽ ነገር በቃ ለምንድን ነው ቤት ውስጥ ስትገቢ ሌላ አይነት ስሜት የሆነ መረበሽ ምናምን ያንን ነገር እያየ ነው እኛን እያለ ያለው ገብቶሻል? እኔ አሁን በቃ ተሳቅቄያለሁ፣ በሰፈር መግባት ተሳቅቄያለሁ። ገብቶሻል? እኔ እና እሱ እዛ ጋር ተጣልተን ወይ ጉኒ ላይ ጉዳት ቢያደርስ ወይ እሱ ላይ ጉዳት ባደርስበት ወይ ከጥሌ ጋር ተገናኝተው የሆነ ነገር ሀብን ቢያደርግ እስር ቤት ነው በዚህ ሰዓት። ገብቶሻል? 5 ዓመት 4 ዓመት እስር ቤት በቃ ህግ በዚህ ሰዓት ደግሞ ጠብቋል። ያንን ነገር ነው እየሰጋ ያለሁት። አንቺ በቃ አልተረዳሽኝም ነገሮችን ማለት ነው። እኔ ምን እንደምፈልግ ታውቂያለሽ? እኔ ሚሊዮንና ጥሌ እንዲገናኙ አልፈልግም። በቃ እኔ በጣም አሁን ደግሞ እዚች ጋር አሁን የለም ሚላ የለም ግን አባቴ ታኝቷል። አባቴ ግን እሱ ስራ ቦታ ነው። ግን ምን መሰለሽ እኔ የምፈልገው ጭራሽ ሚሊዮንንና ጥሌ እንዲገናኙ አልፈልግም። ተገናኙ ማለት ይኸውልሽ፣ ተገናኙ ማለት እኔ አንቺ በቃ ምናልባት ላታውቂው ትችያለሽ ስለ ጥሌ ወይ ሰምተሽ ወይ የሆነ ነገር በቃ የሆነ የሚያደርገውን ነገር ያገም ከሰው ጋር ሲጋጭ ምን ሲል የሆነ ሌላ ነገር ውስጥ የሚገባው ነገር አለ ወይ ሚሊዮንን የሆነ ነገር አድርጎት ከባድ ደረጃ ላይ አድርሶት እኔ ወደ ሌላ ነገር ውስጥ እንዲገባብኝ አልፈልግም። በቃ ገባሻ? ታውቃለህ አይደለ? ሚሊዮንም እንደዚህ አይነት ነገር እንደሚፈጥን እንደሚቸኩል ታውቃለህ አይደለ? ረጋ ብሎ እኮ ማውራት አይችልም። በቃ አሁን እናንተን ያደረገው ነገር አለ አይደለ? ያንተም ወንድም መጥቷል ተብሏል። ሰፈር ላይ እንደመጣም ሰምቻለሁ፣ ነግረውኛል። እንደረበሸ ሰፈር መጥቶ ማለት ነው። እኔ አላገኘሁትም፣ ሚላም ያገኘው አይመስለኝም። ሰፈር የበሸው ነገር የለም። እሱ ምንም ሰፈር አልረበሸም። እኔ ነበርኩኝ። ይኸውልሽ ሰው የሚያወራው አሁንም ቢሆን የለም። ሰው ሌላ ነገር እየጨማመረ እየነገረሽ አንቺንም አይምሮሽን ሊበረዝ ይችላል። እኔ ጥሌ መጣ፣ ከዛም በኋላ ማናገር እፈልጋለሁ አለኝ። እሺ ያልኩት ይዤው ሄድኩኝ። አልሄድም መሀል ላይ ቀረሁበት። የመጣው ይምጣ አልሄድም አለ። ከዛም በኋላ የሚሊዮን ምናምን ሰፈር ውስጥ ስለነበር የሚሊዮን ቤት የቱ ነው ምናምን ብሎ ሄዶ ቤት የሆነ ጎረቤት አወራ ተመለሰ እንጂ ጎረቤት በጥብጧል ምናምን ብሏል እያሉ ሰፈር ላይ የሚወራው ነገር አሁንም ቢሆን የተሳሳተ መረጃ ነው። ገባሽ? አሁን እኮ ሁለቱ እንዳይገናኙ ነው በቃ። ሚሊዮንም እንደማይሰማ ለጥል እንደሚፈጥን ታውቃለህ አይደለ? እሱ ዞር ብሎ ማሰብም አይችልም ታውቃለህ። ከእንደዚህ ነገር ምን አይነት ሜሴጆች ቆሞ ራሱ ማውራት አይችልም። እንደሚልኩልኝ ብታይ ምን አይነት ሜሴጆች እንደሚጣሉ ታውቃለህ። አሁን ለዛ ነገር መፍትሄ ማምጣት ነው። አሁን ምን እንደሚሻለን እኮ አላውቅም። ወይ ለምን እንዲሄድ አታደርገው ነው እንደምትል። እኔ በምን አይነት መንገድ ሊሄድ እንደሚችል አልገባኝም። እሱ ግዴታ እሱን ማግኘት አለብኝ። ከመሄዴ በፊት እኔ ግዴታ ሚሊዮንን አግኝቼ ማውራት አለብኝ። የሆነ ማናገረው ነገር አለ ነው የሚለኝ። እኔ የሚያናገረው ነገር ከተገናኙ ደግሞ አስበው ከ ሚላም አይሰማም ታውቃለህ። ማውራት አይችልም። እናንተ ራሱ ማውራት ቢችል ቁጭ ብሎ ያወራ ነበር አይደለ? ለጥል ነው የሚፈጥነው። ስለዚህ ደግሞ ሁለቱ ያወራሉ የሚባል ነገር ዘበት ማይታሰብ ነው። ታውቃለህ አይደለ? ሚላ ምን አይነት ችኩል ልጅ እንደሚፈጥን ታውቃለህ አይደለ? እኔ ደግሞ ምንም ነገር እንዲነካው አልፈልግም በኔ ምክንያት ባይሆንም ወንድሜ ምንም እንዲነካው ይኸውልሽ፣ ለኔ ብሎ ብዙ መስዋዕትነት የከፈልልኝ ወንድም ነው። ገባሻ ሳምሪ? እዚህ ጋር ምነግርሽ ቀልድ አይደለም። ለኔ ብሎ ብዙ መስዋዕትነት ከፍሏል። አዳማ ሄዶ የሁሉ ስራ ላይ የሚለፋው ለማን ነው? ቤተሰብ ለመለወጥ ነው፣ ቤተሰብ ለመቀየር ነው። ለኔ ነው የሚለፋው። ገባሻ?
ለሱም ቢሆን ለኔ ነው በቃ እየለፋልኝ ያለው። ያንን ነገር ስራውን ትቶ ብዙ ነገሮችን አቁሞ የመጣው እዚህ ጋር እኛም ብሎ ነው። ገብቶሻል? ብዙ ነገሮችን ለማስተካከል እኛም ብሎ ነው የመጣው፣ እኔም ብሎ ነው የመጣው። እኔ እኮ ግራ ገባኝ። በቃ እኔም እሱን ማንም ሰው እንዲናገርብኝ ጥሌን ማንም ሰው እንዲያስከፋኝ ማንንም እንደማልሰማ እኮ ቀድመህ ታውቃለህ አይደል? በቃ ሌላ ነገር ውስጥ ነው የሚገባው አሁን ታውቃለህ አይደል? እኔ እሱ ምንም አይደለም እንጂ ጮክ ብሎ የሚያወራውን ሰው ራሱ አልወድም። ለምን ለኔ ብሎ እንደዚህ እየሆነ እኔ እንዴት ነው እንደዚህ አይነት ነገር በስተትም ቢሆን በእውነትም ቢሆን ስለዚህ ከማለት እኔን ማግኘት አትፈልጊም ከዛ ምናምን ነገር ነው በቃ አሁን እኔ ከጥላውን ጋር ስጋጭበት የነበረው ነገር አንቺ ማጣት ስለማልፈልግ ነው። ገብቶሻል? አንቺ ግን ወንድሜ እያልሽ እንደዚህ የምትይ ከሆነ እኔንም ማግኘት አትፈልጊም ማውራት ማግኘት እኮ አይደለም እዩ አንተ አልተረዳኸኝም። በቃ ስለዚህ እሱ የሚፈልገው ወንድምክ ቢነካ አንተም ጥሩ ስሜት እኮ ይሰማሃል። እኔም ደግሞ ያ ስሜት ይሰማኛል ነው ማለት እንጂ እኮ እሱ የሚፈልገው እኔና አንቺ እንዳንገናኝ ነው። ሚላ የሚፈልገው እኔና አንቺ እንዳንገናኝ እኮ ነው። በቃ ገባሻ? እኔና አንቺ እንዳንገናኝ የሚፈልግ ከሆነ አንቺ ደግሞ ሚሊዮንን ሐሳቡ የምትደግፊለት ከሆነ በቃ እንድንገናኝ በቃ መቼም ላንገናኝ ነው ማለት ነው። በቃ እኔን አትፈልጊኝም ማለት ነው። እኔ እንደዛ አይደለም ያልኩት እዩ። ለምን አትረዳኝም? እንደዛ አንተ ብዙ ለታዋልሽልኝን ብዙ ነገር ይሆንሽልኝን ሰው ደግሞ እኔ ማጣት አልፈልግም በምንም ተአምር። አንቺ ለኔ ብዙ ነገር ይሆንሽልኝ ሰው ነሽ። ገባሻ? ስለዚህ በዚህ አይነት ሁኔታ አንቺን በምንም ተአምር ማጣትም ሆነ ምንም ነገር አልፈልግም። እኔም እኮ አንተ ማጣት አልፈልግም፣ ግን አሁን ላይ ደግሞ እኔ በሚነገረኝ ነገር በምሰማው ነገር ማለት ነው በቃ የሆነ ነገር ውስጥ ነኝ እኔ በራሴ ማለት ነው እዩ። በቃ ሰው ማመን እስከሚያቅተኝ ድረስ እንዴ እዩ እያስመሰለ ነው ወይ የሚቀርበኝ እስከምል ድረስ ያን አክል ጭንቀት ውስጥ ነኝ እኔ። ኖ አይደለም እኔ ስልክ ምንድን ነበር ስልክሽ እንትና ጋር አይደለ ሚሊዮን ጋር ነው ምናምን ስልክሽን ነጥቂያ ስልክ ካሁን በኋላ ስልክ ነው ደብቄ አየዋለሁ። ምንም እሱ ቢወስድብኝ ስልኳን ወስጄባታለሁ ምናምን ደውለህ እኮ አታውቅም ታውቃለህ አይደለ? ስልኳን ወስጄባታለሁ አለኝ ማለት ስልኳን ወስጃታለሁ። አሁን በምን እንደምታገኙት የሆነ ሽፋን እኮ አይሆንክም ይሄ ምክንያት ታውቃለህ አይደለ? እና የከምሰማው ነገር ማለት እኔ መራቅ ትፈልጊያለሽ ነው ግልጹን ንገሪ። በቃ እኔ መራቅ የምትፈልጊ ከሆነ እኔ በእንትና በሚሊዮን ሰበብ እኔን እንደሆነ ነገሮችን በመጥፎ ነገር እንድታወሪኝ አልፈልግም። ገባሻ? እኔ ማንንም ብዬ አይደለም ሪስክ ወስጄ እዚህ ቤት የገባሁት። ገባሻ? እዚህ ስገባ አሁን ሊመጣ ይችላል፣ ማንም ሊመጣ ይችላል። በቃ እንደዛ ካልሆነ እንትን በሳምሪ ደግሞ እየተቆጣኸኝ እኮ ነው። እየተቆጣሽ መሆን ሳይሆን በቃ በሚሊዮን ሰበብ እያደረግሽ እኔን ለመራቅ እየሞከርሽ እንዳለሽ ነው ስሜት እየተሰማኝ። ባለፈውም ደግሞ አይቻለሁ ማለት የሆነ አስተያየትሽ አልተመቸኝም። እሺ እኔ ደበረኝ ማለት ነው። በቃ ሚላ ስልኬ ምንም ቢወስድብኝ የሆነ ቴክስት መደወልም ቴሌግራም ላይ ምን ጽፈልኝ ነበር አይደል? እኔ ብቻ ነኝ ቴክስት ማድረግ ያለብኝ፣ እኔ ብቻ ነኝ ላንቺ ስሜት ያለኝ። በቃ በዚህ ነው ያክል እኔና አንቺ ግን ያከፋኝ ነገርና የደበረኝ ነገር መናገር አልነበረብኝም ላንተ ነው አይደለም? በቃ አንቺ ቢያንስ መደወል ነበር። እኔ እኮ ድብቅ በሆነ የሆነ ነገር አልነግርክም። ይሄ ነገር ራሱ በቃ ሚሊዮን ከቤት አላስወጣኝም ብለሽ ቤት ውስጥ ገብተሻል። እኔ ግን ሚሊዮን አላስገባኝም ወይ ደግሞ ይመጣብኛል ወይ ደግሞ ምንም ሊሆን ይችላል። ሚሊዮን ገባሻ? ወንድምሽ ነው። ምንም እንድትል አልፈልግም። ወንድሜ እኮ ነው የሚል እዩ ምን ሆነሃል? ሊደብረኝ ሊከፋኝ ይችላል። አይደለም በቃ ታውቃለህ አይደለም? እኔ ደግሞ በዚህ ምን ልትናገረኝ ነው የመጣኸው ወይስ ችግሩን ልንፈታ ነው የመጣኸው? እዩ አልገባኝም። እኔ የደበረኝ ነገር ስናገር አንተ ጭራሽ ከኔ ብሰ ጓብለታ አንቺ ነሽ ያልገባሽኝ። በቃ ሙሉ ነገርሽ ሚላ ትኛለሽ። እኔ እሱም ፈርቻ አይደለም እኔ ጸጥ ብዬ ተቀመጥኩት ስላጣው ስልክሽ እሱ ጋር ስለሆነ ነው ቤት ድረስ የገባው። ገባሽ እኮ የደበረኝ ስልኩን ሲይዘው ሚላ ጋር ነው ብያለሁ። እንደሆነም ታውቃለህ አይደለ? ስልኬን ሲይዘው ተደብቄ እኮ ወስድበታለሁ ስልኩና ሳያው ደውለህ አታውቅም፣ ቴክስትም አድርገህልኝ አታውቅም፣ ቴሌግራም ላይ ምንም ጽፈህልኝ አታውቅም። ይሄን አክል ምንድነው እየጠፋው ብዬ ደበረኝ። ያን ነገር መናገሬ ነው ጥፋት ወይስ እሱን የሚያስናግርክ ይሄን አክል ስለተናገርኩክ ነው? አትደውልሽ ችግር የለም። አይ በሰበብ አስባቡን ለመራቅ የምታረጊው ጥረት ማለት ከልብሽ ከሆነ ውስጥሽ አምኖበት ምናምን ነገር እየራቅሽኝ ከሆነ አንተ ራስን ያንተን መራቅ እንፈልግ ይመስልሃል ስታስበው? አንተ እኔ ሳትናገር እኔ ቢመስልህ በቃ አይውልሽ ገባሻ? ቢያንስ እንኳን የሆነ ሰው ስልክ ቤት ውስጥ አይጠፋም። እኔ አንቺ ስልክ እሱ ጋር ነው ብዬ ላስብ እችላለሁ። አንቺ ግን ደውለሽ እንደዚህ ነው ብለሽ እንኳን ያልሽኝ ነገር የለም። ስልክ ስለጠፋ ነው ብለሽ ከኔ በኋላ ግን ብዙ ሌላ ሰው አግኝተሻል፣ አይቼሻለሁ። ሳምሪ ለምን ትዋሽኛለሽ? በቃ እኔ ጋር አንድ ቀን እንኳን ሳትደውይ ከኔ በኋላ ሌላ ሰው ጋር ተደዋውለሽ በሌላ ስልክ የሚሆን በምንም ተገናኝተሻል። ገባሻ? ሁሉን ነገር እኮ መናገር የለብኝም። እኔ ጋር አንድ ቀን እንኳን ሳትደውይ እኮ ሌላ ሰው እንዳገኘሽ ተመልክቻለሁ። ገብቶሻል? ምንድነው ዙሪያ ጥምጥም የምትለው? ያገኘሁት ደግሞ እዩ ነው። እሱም ደግሞ እንዳመመኝ ሰምቶ ነው። እኔ አላልኩም እንትና አላልኩም። ሳምሪ በቃ እሱን ነው እኮ ያገኘሁት እዩ። በቃ እንትና አላልኩኝም። እኔ ገና አንቺ ከኔ ሌላ ሰው እንዳመመኝ ሰምተህ ራሱ ቴክስት አድርጌልሻለሁ። ቴክስት
ቴክስቱን ቴሌግራም ላይ ገብተሽ ቴክስት ይና ከሌለ እኔ እውነትም ውሸታም ነው። ቴሌግራም ላይ ገብተሽ ይና አይቼ ስላጣው ነው ደውልክንም ቴክስትም አይቼ ስላጣው ነው የምናገር። በቃ ወይ የሆነ ሰው በምክንያት እየደለተብሽ ነው ያለው። በምክንያት የሆነ ሰው ቴክስቱን እኔ መልካውን እየደለተ ነው ያለው። ገብቶሻል? እኔ ግን አይቼ ስለማላቅ ነው የደበረኝ። የሆነ ሰው በምክንያት እንጂ አንተን ለመራቅ ምናምን አይደለም። ዛሬ ጠዋት ራሱ ላገኝሽ ፈልጋለሁ ብዬ ቴክስት አድርጌልሻለሁ። እኔ አላየሁም። በቃ ቴክስት አላየሁም። ስለዚህ ችግር የለም ማለት ነው። አንተ ራስህ ታስበው እንዴት ነው አንተን ርቀሃል? እኔ አንተን ለመራቅ ወይ አንተን ማግኘት ሳልፈልግ ቀርቼ አይደለም እኔ እንትን የሆንኩት አይደለ? ግን የሆነ ችግር ውስጥ ወንድሜም እንዳይገባ ነው። እኔም በቃ ሰው ማግኘት አልፈለኩም። ያው ባለሁበት እንትን ማለት ነው እንጂ ሌላ ነገር አስቤ ካንተ ልርቅ የሆነ ነገር አስቤ አይደለም። መቼም አታስበው። መቼም ደግሞ እኔ አስቤው አላውቅም። እኔ ካንተ ለመራቅ አንተ እኔን ራቅከኝ እንጂ ታውቃለህ አይደል ያለ። ስለዚህ ደግሞ እኔ አትቆጣኝ እንደዚህ። እኔ ደብሮኝ ስናገር ጭራሽ እኔን እየተቆጣኸኝ እኮ ነው። እሺ እኔ አሁን በቃ ግራ የገባኝ ነገር እሺ ምንም አንቺ በፈለግሽ እንደፈለግሽ እኔ ጋር በቃ የሆነ እንደዚህ እኮ ተናግረኸኝ አታውቅም። እንዴ ጮኸ ምን ሆነሃል ዛሬ? ተሰምቶኛል። አንድ ሳምንት ሳታገኘኝ ስትቆይ ምን ሆነ? እኔ ራሱ ያናክራል ደበረኝም እኮ ሳንዱ በቃ ከፍቶኛል። በቃ እዚህ በየጊዜው እኔ ህይወቴ ስደሰትም ምንም ስልም ደስ አይልም። ያ ወንድምሽ ደግሞ በየደቂቃውና በየሰዓቱ ይደነፋል። አሁን እኮ እሱ ልትናገር ምናምን ሌላ ነገር ልትናገር ነው የመጣው። እኔ ልናገር አይደለም በቃ ነገሮች አስገብረውኛል። ስንጫጫው እንዳይሰማን ስለኔ እናንተ እናወራ ስላለው ነገር ነው። እኔ በአንቺ ምክንያት ምንም በሆነ አይቆጨኝም። በቃ ሚሊዮንም ከሆነ ይምጣ ይደንፋ ማንም ሁሉም በቃ ስላለው ነገር ማለት ነው። እኮ ነው ይቻላልም እንዴ እዚህ ጋር እናንተ እናደርግ ማይሆን ስሜት እየተሰማኝ አንተልሽ ምንድን ነው ያመመሽ? ሐኪም ቤት ሄደሽ ነበር ምናምን? አንተ እኮ ይሄን ነገር ነበር ካንተ የጠበቅኩት። ምንድነው ምን ሆነሽ ነው ቤት የተቀመጥሽው? ምንድነው ያመመሽ ምናምን ይሄን ነበር የጠበቅኩት። ስትመጣ ግን አንተ ሌላ ነገር ነው ያወራኸው። የሚቀድመውን ነገር አላስቀደምከም። ምን እንደሆነ ካላቀም እኔ አንተ ዛሬ ምን እንደነካ ካላቀም በስንት ጊዜ ተገናኝተናል። እናንተ እንዲህ ማውራት ይሻላል መጮ ምናምን ላፊ ነገር ማውራት ይሻላል። ሳምሪ በጣም ማለት እኔ በቃ የዚህን አክል ነው የደበረኝ። በቃ ስለዚህ የሆነ ሰው አለ ማለት ነው አይምሮሽን እየመረዘ ያለ። እንዴት የሆነ ሰው እንዴት ሊኖር ይችላል? ማለት ታውቀኛለህ እኔን አይደል? አንቺ በዚህ ልክ እኔን ተናግረሽኛል። ታውቂ አንቺ በዚህ ልክ እኔ መቶ ነገር ካፍሽ ሰምቼ አላውቅም። ብዙ ነገር ስላንቺ አስባለሁ እኮ አንተ ነህ እኮ እንደዚህ ልታል እንዳወራና ጮክ ብዬ ራሱ እንድናገር ያደረከኝ ዛሬ። ውስጥሽ ላይ የተደበቁ መናገር የምትፈልጊያቸው ነገሮች አሉ ማለት ነው። እንዴት ምን ይኖራል? በእናገር ቢፈልግ እኔ እንደምናገር ታውቃለህ አይደል? በትንሹ በዚህ ልክ ከተናገርሽ ስለደበረኝ እኮ ነው። በትንሹም የደበረኝን ነገር ስልህ ታውቀኛለህ። ይሄ ባህሪ ባልነግርክም ማለፍ አልችልም አይደለም። ትንሽ ነገርም ቢሆን አውርቼ ፈትቼ ማውራት ነው ፈልገው ከማንም ሰው ጋር አይደለም ካንተ ጋር ማለት ነው። ስለዚህ መናገሬ እንደዚህ ካስባልሽ ይቅርታ። እኔ ደበረኝን ነገር እንደዚህ እኔ እንጃ ከኔ በላይ እኮ አንተ ነህ ጮክብኝ ተናግረህ የማታውቀው። በዚህ ልክ እንደዚህ ያልጠበቅኩ ነበር ማለት የሆነ ናፍቀኸኛል ልዩ ምናምን ነገር ብለሽኝ እንትን ልትይ ነበረ። እሺ ታዩ ብቻ ግን የሆነ አይ ሳምሪ እኔ ልከራከርሽ አይደለም የመጣሁት ይሁን ብቻ ግን አሁን ምን ወንድምሽን አስታግሽልኝ። ያንን ነው የምለው በቃ ወንድምሽን አስታግሽልኝ። እኔም ወንድሜን አስታግሳለሁ። ወንድሜ እስር ቤት ገብቶ የሆነ ሲማቀቅብኝ ማየት አልፈልግም። ገባሽ? እኔም እኮ ምንም ነገር እንዲሆን አልፈልግም። ግን ማስተካከል ያለብን ወንድምሽን የምታስታግሺው ከሆነ አስታግሺው፣ እኔም አስታግሰዋለሁ። እኔና አንቺ መነጋገርን አናወራም። እኛ ማስተካከል ያለብን ነገር እያለ እንዴት ነው አንተ በቁጣ የምታወራኝ? እኔን እንዴ እኔ እኮ ግራ ገባኝ። ምን ሆነሃል? ተረጋጋ ቀድመክ። ከዛ መፍትሄ ካለው አውርተን ማምጣት ነው እንጂ እንደዚህ መሆን አለብክ። እዩ የሌለበትን ባህሪያት ታምጣ። እኔ በሆነው ባልሆነው ታዲያ መሳሪያ ይዞ ወጣ ወይ ቢወጋው ወይ ቢገር ቢሽጉጥ ቢተኩስበት የተቀባበለ ሽጉጥ እኮ እነሱ ነው እናንተ ነን አይደለ? ከኔ ጋር ደግሞ እንደዚህ አይነት ነገር ማውራት የለብክም። ማውራት ማታውቀውን ነገር እኮ ሲያሁን እኔ እንዲገናኙ ስላልፈለኩኝ እሺ አንቺ ቢያንስ አግኙና ደህና ነገሮችን እንትን ገባሽ እኮ መፍትሄው ማውራት ነው። እኔ እናንተ ያለብን የሚስተካከል ነገር ነው ማውራት ያለብን እንጂ እሺ በምን እናስተካክለው ንገሪኝ። እንደዚህ ማውራት ነው እሺ ንገሪኝ እኮ እናውራ በቃ መፍትሄ እንፈልግለት ያለውን ነገር ችግሩ ምን እንደሆነ ማጋ እንዳለ አውርተን እንትን ማለት ነው ያለብን ማስተካከል ያለብን። አሁን በቃ እንደነገርኩሽ ነው። አንቺም ወደ መፍትሄ ገብተን ነገሮችን ማስተካከል ነው የምፈልገው። እኔ የምፈልገው ካንተ ይሄን ንግግር ነበር። ስለዚህ አንቺም ማለት በራስሽ በኩል ብዙ ሰዎች የሆኑ ነገሮችን ሊሉሽ ይችላሉ። እኔም ደግሞ በእኔ በኩል ብዙ ሰዎች የተለያዩ ነገሮችን ሊነግሩኝ ይችላሉ። ግን እነዛ ነገሮችን ለብለን እኔና አንቺ
በቃ ማስተካከል ያለብን ነገሮች ማስተካከል አለብን ማለት ነው። እስካሁንም ይሄንን ብታወራኝ እንደዚህ አይነት ጨቃጨቅም ነበር እኮ። ስለዚህ ወደ መፍትሄው እንዴት ነው መግባት የምንችለው ነው እኮ። በቃ ነገራቶችን ማስተካከል አለብን። እኔ ሚላን ማውራት ካለብኝ አወራዋለሁ። ታውቃለህ እንዴ ስንሳለ ምን አቀፈኝ እንጂ ምንም ምን ተማጋሪ ምን እያወራሽ ነበረ? ምን ስልክ እያወራሁ ነበር። አታቀፈኝም እንዴ? ምን ሆነኩ? ቆይ በሩን ልዝጋው፣ ጠብቀኝ። ምን ሆነሽ ነው? ምን ወተረ? ቆይ አትደሰኛለህ። እዚህ ጋር ቆይ ነው በቃ ግዛኝ። እዚህ ጋር ሚላዬ አስከር ይታወቃል። ምን አለ እዛ ጋር ወደዛ ምን አለ? እቃ ወደ ኪችን እናስገባ። ተረጋጊ። አንዴ ተረጋጊ። ተረጋጊ። መጣሁ። ተረጋጊ።